الدنيا ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር ከዛም ውጭ የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን ሶስተኛው የአእምሮ ሰላም እናገኛለን በጣም ይገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል በሐሳብ አቋማቸው ያን በመግለጽ በአንድ ነገር ግን ተስማምተዋል ፈላስፋ የተባለ ስምምነቱ ምንድነው ደስታ የሚገኘው ራስ ላይ ኢንቨስት በመታደርገው ወጭ ሳይሆን ለሌሎች ኢንቨስት በመታደርገው ለሌሎች በኖርክ ቁጥር በጣም ደስተኛ ሰው ትልቁ ደስታ ማለት ሌላ ዳስ ይበላ ስታይ ችግረኛ ለብሶ ስታይ አንድ ወንድማችን ባለጸጋላ አዲስ አበባ የቲሞችን አልብሳለሁ ብር አመጣ ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዲያቸው ጠሩት ልክ ሲያያቸው እንባውን አልቻለው መቆጣጠር ጣም ከደስታው ዱንያ ላይ እንዲተደስቶ ያቀ ማልቀስ ጀመረ ይሰው ልጅ ለብሶ ስታዩ ችግረኛ ጠግቦ ስታዩ ከዚህ በላይ የሚያስደስታል ወንድምህን ስራ አስዘኸው ቁም ነገር ደርሶ ስታዩ እንዴት ነው የሚያስደስተው ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል ሌላው ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል ዱንያ ዛሬ ካሳቀች ነገ ማስለቀስ ችግሮች ሲመጡ ግን የአላህ እርዳታ እገዛ ከኛ ጋር እንዲሆን ያግዘናል ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ السوء መልካም ስራዎች መጥፎን አወዳደቅ ይጠብቃል ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ እነዛ የሶስት ሰዎች ታሪክ ዋሻውስ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት በመልካም ስራቸው እኮ እኔና አንተ ዛ ዋሻውስ ብንዘጋ ተወሱል ምናረግበት ስራ አለ ያ ረብ ያችን ላንተ ስለሰራውት ምን ነው አለ አይ መስለኝ አላህ ይድረስልን አንዴ ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች እቺ ሴት ለጋ ልጅ አላት ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል አልጁ ረሃብ ፈጀኝ እርሐሙኒ ይርሐምኩሙላህ እዘኑልኝ አላህ ይዘንላችሁ ይላል ቤቱስ ምንም ነገር የላትም ከዚች ጉራሽ ውጭ ምን ታደርግ አፋውስ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጠች ከራሷ በላይ እሱን አስቀደመች እቺን ስራ ለካ አላህ ዳንቆ መዝግቧት ነበር ቀናት አለፉ አንዴ ስራ እየሰራች በረሃ ላይ ወጣ ልጇን ህፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበራው ይዞት መሮጥ ጀመረ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ فارسل اليه ملكا الله ملائكه ላከ የወዳጁን ልጅ ሊጠብቅ ካፉ አውጥታ ውሰድላት መላእክቱ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ ደንግጣ ያለ በር ላይ ሰው ቆሟል ማን አንተ እሱ ምን አለ እኔ መላእክታ ነኝ ኢነላህ ይቅሪኡኪ ሰላም አላህ ሰላምታ ያቀርብልሻል አላሁ አክበር አላህ ሰላምታ ያቀርብልሻል ويقول لك ብሎ ይልሻል هذه اللقمه بذاك اللقمه እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ ጉራሽ በጉራሽ ተክቼሻለሁ በላታል ኢታር ከመጥፋው ወዳደቅ ለሌሎች ስትኖር
አላህ ይጠብቀሃል ለወንድሙ ሐጃ ይቆመ አላህ ለሱ ሐጃ ይቆምለታል ወንድሙን ሳጋልጦም ይሰጥ አላሁ አክበር ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው ወንድማማችነትን ያጠብቃል አንድ ሰው መልካም የዋለለትን ሰው መቼም አይረሳው እንደ ጥሩ ሰው ነው የሚያየው አንድ ባለጸጋ ሀብታም ሰው ነበር ብዙ ጓደኞች አሉት ለብዙዎቹ ደይን እዳ ያበድር ነበር ያበድራቸው ነበር አንዴ ታዲያ ታመመ ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋ የሚጠይቀው ሰው አጣ እኔ ተከበርኩ አፍታ ስንቱን ያበድርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ ሰው ሲያማክር አይ ባለ ዳዎቹ እዳው መክፈል ስላልቻሉ አይን ማየት ፈርተው ነው አሉት ግልጽና ይከብደዋል እንዴት ብለው ይምጡ እንደዛ ነው አለው ይሄ ብር ከወንድሞቼ ቆረጠኝ ሰው ጠራና ገበያ ወጣ አዋጅ በላል ከገሌ እዳ ያለበት ሰው ከእዳ ነፃ ናችሁ ብለው ወጃል ወጡ አዋጅ አለ ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት ሰውየው አፉ ብለው ወንድምነትን ገዙ ከብር ወንድም ይበልጣል ብር ይቅርብኝ ወንድሞቼ ይሻላል በአኺራ ደግሞ ኢሳር የሚሰጠው ጥቅም ጀነትን ያወርሰናል ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ ይሄ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው እናታችን አይሻ ምን ትላለች جاءت مسكينة تحمل ابنتين لها አንዲት ምስኪን ወደ ቤቴ መጣች ሁለት ሴት ልጆቿን ይዛለች እርቧታል ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው 3 ቴምር ሰጠዋት ያለችንም እሱ ነበር ትላለች ሁለቱን አንዳንዱን ለሁለት ልጆቿ ሰጠች ብሉ ብላ አንዷን ለሷ ያዘች ሁለቱ ልጆቿ ቶሎ ጉርስ አርገው እናታቸው አፍ ያለችው ማየት ጀመሩ ስጭን ይያሉ ማማ አብይን ሲሉ ሆዶ አልቻለም ፍሬውን አውጥታ ከሁለት ገምሳ ለሁለቱ ሰጠቻቸው እሷ ሳትበላ እነሱን አፈረት አስቀደመች እናታችን አይሻ የእዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው አንዲት ምስኪን መጣ የሰራችው ታሪክ ልቤ ማረከኝ እንዴት ያለሽ ደግ ሰውና አታለቻቸው ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት فقال النبي منالو إن الله قد أوجب لها الجنة واعتقها من النار الله ለዚች ሰው በዚዝነቷ ልጆቿን በማስቀደሟ ጀነትን ጽፎላታል ከሳትም ነፃ አውጥቷታል ለሌሎች መኖር ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎች ማስቀደም ሲጠቀስ ዑንዋኑል ኢታር ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች መገለጫ ሞቶ አለ መፈክር ሁሌም ይማርከኛል ታሪኩ የአቡበክር ታሪክ ነው አቡበክር الصديق رضي الله عنه ሂጅራ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር ሂጅራ ወጣው ይያሉ ጠምቷቸው እርቧቸው ነበር ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ አቡበክር እሳቸው ሊጠጡ ጀመሩ ይላል ተመልከቱ ኢታር ለረሱል ያለውን ሑብ እሳቸው ከነፍሱ እንዴት እንደሚያስቀድም ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል ከዛ ምን አለ ታሪኩ ሲዘግብ فشرب حتى ارتويت ረሱል ጠጡ ጥቤ እስኪቆረጥ ድረሳል የጠጣው ማን ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ጥሞ የተቆረጠለት ማን አቡ በክር الصديق فشرب حتى ارتويت
እሱ ጠጣ እኔ እስክረካ ድረስ። ዑንዋኑል ኢታር ኢስላም የሰፋው በዚህ ትስስር ሌሎችን በማስቀደም ጉዞ ነው። ሙስሊሞች አሁን የት ነው ያለን? አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋል። ከሷ በላይ ነፍሱን አስቀድሞ ጥሎ ማለፍ ላይ እንገኛለን። አላሁ ሱብሓነሁ ወተዓላ ጥሩ ሙስሊሞች ለሌሎች አሳቢ ያድርገን እላለሁ። አላህ በሰማነው የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።